And I started telling me, we forgive you, Mommy, we forgive you, Mommy, we forgive you. I said, we love you, Mommy, we love you, we love you. And I said, we'll see you again. የ16 ዓመት ልጅ ሆኜ ከጓደኛዬ ጋር ወደ አንድ መዝናኛ ስፍራ ሄድን። በመዝናኛ ስፍራ ውስጥ እነዚህን ሁለት ወጣት ልጆች ተዋወቅን። በእድሜ ከኛ እንደሚበልጡ ያስታውቃሉ። ጥቂት ከነዚህ ሰዎች ጋር ካወራን በኋላ መኪና እንዳላቸው ገለጹልንና አብራኝ የነበረችው ጓደኛዬ በመኪናቸው ውስጥ መሄድ እንደምትፈልግ ነገረቻቸው። ከሁለቱ አንደኛው በጣም ተመችቷትና ወደው ስለነበር ከሱ ጋር አብራ መሄድ ፈልጋ ነበር። እኔም ሆንኩ ጓደኛዬ ግን ከዚህ መዝናኛ ስፍራ ያለ ወላጅ ፈቃድ እንዳንወጣ ተነግሮን ነበር። የሚገርመው አያቴ እንኳን ሳቀር ከዛ ስፍራ ያለሷ ፈቃድ መውጣት እንደማልችል ደጋግማ አስጠንቅቃ ነግራኛለች። ምናልባትም የጓደኛዬ ወይ ደግሞ የኔ ወላጆች ካልመጡ በስተቀር ከዛ ስፍራ መውጣት አንችልም። በስተመጨረሻ ከነዚህ ሁለት ልጆች ጋር በደንብ መግባባት ጀመረች። ከኔም ይበልጥ እሷ በደንብ ተግባባቻቸው። እኔ ግን በመሃል ድባቡ ብዙም ስላልተመቸኝ ትንሽ ገለላልኩላቸው። ታዲያ ጓደኛዬም ድንገት በመሃል ወደኔ መጣችና ከነሱ ጋር በመኪናቸው መሄድ እንደምንችልና እነሱም እንደተስማሙ በደስታ ነገረችኝ። እኔ ግን አብሬያቸው መሄድ እንደማልችል ገለጽኩላት። ምክንያቱም ደግሞ አያቴ እጅግ በጣም ታዝንብኛለች ብዬ ስለፈራው ነው። እኔ ደግሞ አያቴን ማሳዘን አልፈልግም። ለኔ አያቶቼ እጅግ በጣም ደግ ነበሩ። በጣም ነበር የሚወዱኝ። ፍቅራቸውን በተግባር ያሳዩኝ ናቸው። ይሁን እንጂ እጅግ በጣም ጥብቅና ተቆጣጣሪ የሚባሉ አይነት ሰዎች ናቸው። አለ አይደለ? በአሁን ዘመን ልክ እንደ ወጋ ጥባቂ አይነት ናቸው። በኋላ ግን የሷ ብቻ ሳይሆን ሁለቱ ወንዶችም መተው እሺ እንድል ጎተጎቱኝ። በቃ በአቻ ግፊት ምክንያት ልስማማ ግድ ሆነብኝ። እነሱ ሶስት እኔ አንድ ስለነበርኩኝ በኔ ምክንያት እሷም እንዲቀርባት ስላልፈለኩኝ ከጉትጎታቸው የተነሳ ተስማማው። ታዲያ አራት ሆነን ወደ አንዱ ልጅ መኪና ውስጥ ገባን። አስተውሉ፣ እነዚህን ሰዎች በፍጹም አናቃቸውም። የዛኑ ቀን ብቻ ነበር የተዋወቅነው። አብረናቸው መሄድ ጀመርን። መንገዱ ሩቅ ነው። ለ10 ደቂቃ ከነዳ በኋላ አንዱ ወጣት የሌላውን ልጅ መኪና መውሰድ እንዳለባቸው ነገረን። ማለትም የጓደኛውን መኪና ሄደን መውሰድ እንዳለብን። ታዲያ ከጥቂት ደቂቃዎች በኋላ ወደዚህ ወደ ተባለው ስፍራ ደረስን። መኪናውም ነበር። በዚህ ሰዓት አብራኝ የነበረችው ጓደኛዬ አብራ ከዚሁ ልጅ ጋር ወረደችና አብሮኝ የነበረውን ልጅ ውሰዳት፣ ወደ ቅድሙ ስፍራ መልሳት ብላ ነገረችው። እኔ የዚህ ሐሳብ አልወደድኩትም። ለኔም ለሷም ፈርቼ ነበር። እሷ ግን ቀለል አድርጋ በቃ ወደ ቅድሙ ስፍራ ወደ መዝናኛው ስፍራ ይመልስሻል፣ ያደርስሻል ብላ ነገረችኝ። ምንም አይነት ምቾት ባይሰጠኝ፣ ነገር ግን አማራጭ ስላልነበረኝ ከዚህ ሰው ጋር ለመሄድ ተገደድኩኝ። ከዚህ እንግዳ ሰው ጋር በመኪና ውስጥ ገብቼ ጉዟችንን ጀመርን። ጥቂት ከሄድንና ትንሽ ከነዳ በኋላ ቅያሶችን እየመረጠ መግባት ጀመረ። የተለያዩ መብራት የሌለባቸውና ጭልም ያሉ ሰዎች የማይታዩበት ቅያሶችን እየመረጠ ውስጥ ለውስጥ ገባ። በስተመጨረሻ ልክ መንገድ ማለቂያ ያለው አካባቢ ሲደርስ መኪናውን አቁመው፣ መኪናውንም አቁሞ ደፈረኝ። እዛው መኪና ውስጥ ያለ ርህራሄ በጭካኔ ደፈረኝ። ከጨረሰ በኋላ ምንም ሳይመስለው ምንም እንዳልተፈጠረ መኪናውን አስነስቶት መንዳት ጀመረ። ከዚህ በኋላ የሆነ አስፋልት ላይ ስንደርስ መኪናውን አቆምና በግድ እንድወርድ አስወረደኝ። በዚህ ምክንያት ወደ መዝናኛ ስፍራው ራሴ በእግር እየታመምኩኝ መሄድ ጀመርኩ። በውስጤ ብዙ ጥያቄዎች ነበሩ፣ ብዙ ህመም ነበር። ከረጅም ቆይታ በኋላ በዚህ ስፍራ ደረስኩኝ። መዝናኛ ቦታው ጋር ደረስኩ። በመዝናኛ ስፍራ ውስጥ ጓደኛዬና ያ ሌላኛው ወጣት አብረው ተቀምጠው አየኋቸው። እኔም ወደዚህ ወደ መዝናኛ ስፍራ እያለቀስኩኝ ገባው። እያለቀስኩም ከነሱ ተነጥዬ ሌላ ስፍራ ቁጭ አልኩኝ። ይህንን የተመለከተች ጓደኛዬ ወዲያውኑ ፈጥና ወደኔ መጣች። ምን ሆነሻል? ምንድነው የሆንሹ? እያለች 10 ጊዜ እየነቀነቀችኝ ትጠይቀኛለች።
እኔም እሷን ችላ ብዬ ዝም ብያት እየሮጥኩኝ ወደ መጸዳጃ ቤት ውስጥ ገባው። እሷም ተከትላኝ ወደዛ መጸዳጃ ክፍል መጣች። ችግርሽ ምንድነው እያለችኝ ተከተለኝ ነበር። እኔም እያለቀስኩኝና በእንባ የተናነቀውን ድምፄን እንደምንም ዋጥ አድርጌ ደፈረኝ ብዬ ነገርኳት። እሷም መለሰችና አይ እውነቱን ተናገሪ፣ የሆንሽውን የእውነቱን ንገሪ። ሲጀመር እንደዚህ አይነት ነገር ከተፈጠረ ሁለታችሁም ተፈቃቅዳችሁ ነው የሚሆነው። እኔም አይኖቼን ፍጥጥ አድርጌ አይደለም፣ አልተስማማንም፣ እሱ ደፍሮኝ ነው ብዬ ነገርኳት። እሷም ሳቅ እያለች አይ ታይ፣ ይሄ ሲጀመር ተፈላልጋችሁ ነው አለችኝ። የማስበው ነገር እንኳን ግራ ገባኝ። ሁሉ ነገር ዞረብኝ። እንዴት ነው የገዛ ጓደኛዬ ከኔ በላይ የማታውቀው ሰውን የምትደግፈው ብዬ ትልቅ ጥርጣሬ ልቤ ውስጥ አደረ። ደግሞም ይህ ወንድ እኔን ደፍሮ በዛ አስፋልት ላይ ከመጣሉ በፊት ያለኝ አንድ ነገር ትዝ አለኝ። እንዲህ ብሎኝ ነበር፣ ይኸውልሽ ይህንን የሆነውን ነገር ለአንድ ሰው ትንፍሽ እንዳትይ። ሲጀመር ይህን ነገር ለማንም ሰው ብትናገሪ እንኳን ማንም እንደማያምንሽ እወቂ። አንድ ማወቅ ያለብሽ ይህ ነገር ካንቺ ውጪ እና ከኔ ውጪ የሚያውቀው ሰው ቢኖር አንቺ ትልቅ ችግር ውስጥ ትገቢያለሽ። አንቺንም አብረሻት የምትኖሪውንም አያትሽን አለቃችሁ። በእርግጠኝነት ይህንን ያለኝ ወይ ጓደኛዬ ነግረዋለች፣ ካልሆነ ደግሞ እኔና እሷ በምናወራበት ወቅት ሰምተውን ነበር። በቃ እንዴት ላስረዳችሁ፣ ጭንቅላቴ ባዶ ሆነብኝ። ማሰብ የምፈልገውን ነገር እንኳን በስትክክል ማሰብ አልቻልኩም ነበር። ታዲያ እንደዛው እንደደነዘዝኩኝ ቤት ከሄድን በኋላ በመጀመሪያ ቤት ገብቼ ሰውነቴን መታጠብ ጀመርኩኝ። በቃ በሰዓቱ ሁሉንም ነገር እርግፍ አድርጌ መርሳት ፈልጌያለሁ። የሚገርማችሁ ነገር ሻወሩ እንደተከፈተ በዛ በውሃው ውስጥ ለ30 ወይም ለ40 ደቂቃ ያክል ቆይቻለሁ። ውሃው በሚፈስ ጊዜና ሰውነቴን በሚነካኝ ወቅት ያለማቋረጥ አለቅስ ነበር። አይኖቼ እስኪያብጡ ድረስ አለቅሳለሁ። የሚያሳዝን ሁኔታ ምን መናገር እንኳን እንዳለብኝ አላውቅም። የሰው ያደረገኝን መናገር አለብኝ የለብኝም ግራ ገብቶኝ ነበር። ምክንያቱም ደግሞ ምንም ነገር ብናገር የኔ ጥፋት አርገው ሰዎች እንደሚያስቡ አስብ ነበር። ከመጀመሪያ እስከ መጨረሻ ድረስ ለሰዎች ብናገር ምናልባትም ያንቺ ጥፋት ነው ብለው ይወነጅሉኛል ብዬ ፈራሁኝ። በዛ ላይ የአያቴን ትዕዛዝ በመተላለፌ ምክንያት እጅግ በጣም አዝኜ ነበር። ያም የኔ ጥፋት ስለሆነ ሰዎች ከሱ ጋር ያያይዙታል ብዬ አሰብኩኝ። በእነዚህም ምክንያት ውስጤ የነበሩኝን ነገሮችና የተጎዳሁትን ነገሮች በሙሉ አምቄ ቀበርኩት። ታዲያ ከዚህ በኋላ ነው የሚያስደነግጥ ነገር የሆነው። ብዙም ሳይቆይ እርጉዝ እንደሆንኩኝ አወቅኩ። የ25 ሳምንታት እርጉዝ ነበርኩ። ታዲያ ከዚህ በኋላ ይህንን አስደንጋጭ እውነት ካወቅኩኝ በኋላ ልጁን ለማስወረድ ወሰንኩኝ። ጊዜም ሳልፈጭ ወደ ሆስፒታል ለውርጃ ሄድኩኝ። በበርሚንግሃም የሚገኝ አንድ ክሊኒክ ውስጥ ገባው። ታዲያም የተረገዘው ልጅ ጊዜው አልፎበት ስለነበርና እጅግ በጣም አጥጎ ስለነበር የማስወረድበት መንገድ ከባድ ነበር። ይህ መንገድ የድሮ እናቶች የሚጠቀሙበት መንገድ ነው። ከፍተኛ የጨው መጠን ያለውን ውሃ በሆነ መድኃኒት ቀላቅለው ይሰጧችሁና እሱን ከጠጣችሁ በኋላ የተረገዘው ልጅ ወዲያውኑ ይሞት ነበር። እኔም ይህንን መንገድ አማራጭ አደረግኩኝ። ታዲያ ይህን ከፍተኛ የጨው መጠን ያለውን ውሃ በመድኃኒት ቀላቅለው በመርፌ አድርገው ሰጡኝ። መርፌውንም ተወጋው። ያ መድኃኒት ልጁ ጋር ይደርስና ያን ያልተወለደ ገና አራስም ያልሆነ ልጅ ከውስጥ ወደ ውጪ ያነደው ነበር። የሚገርመው ነገር ይህ ሆስፒታል ልጁ ከሞተ በኋላ ልጅ ነው የሚወጣው ሳይሆን የሚሏችሁ ይልቁንስ ቲሹ ወይም ደግሞ ገና ልጅ ሆኖ ያላደገ ህዋስ ነው የሚሏችሁ። በዚህም አይምሯችሁን እንድትሸውዱ ያደርጋሉ። ልክ የረጋ ደም እንደማውጣት ነው ብለውም ይሸውዳሉ። መርፌው ጥቂት ደቂቃ ከቆየ በኋላ ልጁን ለማውጣት ወደ አልጋ ላይ ተጋደምኩኝ። ይህ ልጅ 25 ሳምንታት ሞልቶት ነበር። ማለትም ወደ 5 ወር ገደማ ሄጃለሁ። ታዲያ ይህ ደም ነው ያሉኝ ልጅ ከወረደ በኋላ አወጡት።
በዚህ ሰዓት በአጋጣሚ ነርሷ መጋረጃዎቹን ሳትዘጋ ልጄን በሳጠራ ውስጥ አርጋ አየው። ያደገ ልጅ ነው ማለት እንችላለን። ጨቅላ ልጅ ይመስላል። እጅግ በጣም ልቤ ተሰበረ። አዘንኩኝ። ማልቀስ ማቆም አቃተኝ። የገዛ ልጄን በራሴ እጅ ገደልኩት። ከዛች ቅጽበት በኋላ ሁሉም ነገር ጨለመብኝ። ሁሉንም ነገር እንዳጣው ተሰማኝ። ከጥቂት ጊዜያት በኋላ በቃ የምኖረው ለመሞት ነው እያልኩኝ ማሰብ ጀመርኩ። ትንሽ ቆየውና ስራዬ ብዬ ራሴን ለማጥፋት መሞከር ጀመርኩኝ። የተለያዩ አማራጮችና መንገዶችን ተጠቀምኩኝ። ነገር ግን በቀኑ መጨረሻ ላይ ራሴን ሆስፒታል ውስጥ ነበር የማገኘው። ህይወቴ በሙሉ መዘበራረቅ ጀመረ። ከዚህ በኋላ ህይወቴ ሙሉ በሙሉ መበላሸት ጀመረ። ራሴን ጠላሁት። ከዚህ በፊት ማላረጋቸውን ነገሮች በድፍረት ማረግ ጀመርኩኝ። ድሮ ጭምትና የቤት ልጅ የነበርኩት አሁን ላይ የወጣልኝ አረመኔ ሆንኩ። ለማንም የማይመለስ አረመኔ። በዚህ አካሄዴ ቀጠልኩና ይባስ ብሎ ሁለተኛ ልጄን አረገዝኩኝ። የሚገርማችሁ ሁለተኛ ልጄን እንዳረገዝኩኝ ሳውቅ ወዲያውኑ ለውርጃ ነበር ያሰብኩት። አውቃለሁ ብዙ ሰዎች ይህን ሲሰሙ እንዴት ይህን ልታስብ ትችላለች? እንደ እናት እንዴት እንዲህ ተጨክናለች ልትሉ ትችላላችሁ። ግን በቃ ነገሮች በሙሉ የጨለሙብኝ ሰው ነበርኩ። ታዲያ ሁለተኛ ልጄን ሳስወርድ እንደ ቀድሞ በመድኃኒትና በተለያዩ መርፌዎች አልነበረም። ይልቁንስ የተጸነሰው ጽንስ ገና ለጋ ስለነበረ ማህፀኔን ማጸዳት ነበር የመረጥኩት። ማለትም ሐኪሙ መርፌና የተለያየ መቀስ የሚመስሉ መሳሪያዎችን ወደ ማህፀኔ በማስገባት የተረገዘውን ልጅ ገና ፈሳሽ እያለ ያስወግደዋል። ታዲያ ለዚህ ሂደት በነበርኩበት ክሊኒክ ውስጥ ገባሁኝ። ወረፋም ጠብቄ ተራዬ ደረሰ። በዚህ ሰዓት ሐኪሙ መጣና አልጋ ላይ ካስተኛኝ በኋላ የመመርመሪያ ማሽኖችና ለማስወረድ የሚያስፈልጋቸውን ዕቃዎች አስቀመጠ። ልክ ያንን ማሽን እንዳበራው ውስጤ የሆነ ንዝረት ነገር ተሰማኝ። ወዲያውኑ እየጦኩኝ ሐኪሙን እባክህ አጥፋልኝ፣ ማሽኑን አጥፋው ብዬ 3 ጊዜ ኦኬ ተናገርኩ። በዛ ቅጽበት ግን ማሽኑን ማጥፋትም ሆነ ማቆም አልቻሉም ነበር። ምክንያቱም ሂደቱን አንዴ ጀምረነዋል። እንግዲህ ይህን ታሪኬን በአጭሩ ከነገርኳችሁ ዋና ለነግራችሁ የምፈልገውን ነገር ልነግራችሁ እወዳለሁ። እነዚህ ነገሮች ከሆኑ ከብዙ ዓመታት በኋላ እግዚአብሔር በህይወቴ ፈውስን አመጣልኝ። እግዚአብሔር ቀስ በቀስ ወደሱ እያስጠጋኝ መጣ። ታዲያ የሁለተኛ ልጄን አባት ሄጄ አናገርኩኝ። እግዚአብሔር ከዚህ ሰው ጋር የነበረኝን ግንኙነት ፈወሰው። ታውቃላችሁ፣ መጀመሪያውኑ የተጣላንበት ምክንያት እጅግ በጣም የሚያሳዝን ነበር። ዲያብሎስ በህይወታችሁ ውስጥ ያሉ ትናንሽ ቀዳዳዎችን እየፈለገ ህይወታችሁን ማተረማመስ ይፈልጋል። ታዲያ ከዚህ በኋላ ከዚህ ሰው ጋር የነበረኝን ግንኙነቶች አስተካከልኩኝ። እግዚአብሔር በእኛ ግንኙነት ውስጥ መክበር ጀመረ። በዚህ ሁሉ መካከል ለሶስተኛ ጊዜ በጤነኛ ሁኔታ አረገዝኩ። አሁን ግን ሳረግዝ የምኖርበትን ምክንያት አውቃለሁ። አስተው ከዚህ በፊት የምኖረው ለመሞት ነበረ። ድሮ ምንም የመኖሪያ ምክንያት አልነበረኝም። የምኖርበት ጉጉቴ ራሱ ጠፍቷል። ታዲያ ማርገዜን ሳውቅ እንደ ድሮ ወደ ሆስፒታል ሳይሆን መጋቤ ጋር ፓስተሬ ጋር ነበር የሄድኩት። እሱንም ካማከርኩ በኋላ ወጣት ሴቶችን ማጠንከሪያ ስፍራ እንዲሄድ ላከኝ። በዛ ስፍራ ብዙ ነገር ተማርኩኝ። ልጄንም በራሴ እጅ ለማሳደግ ጓጉቼ ነበር። በዚህ ሰዓት ለመውለድ እጅግ በጣም ጓጉቼ ነበር። የሆነልኝንና እግዚአብሔር ለኔ ያደረገልኝን በየሄድኩበት እመሰክራለሁ። ለብዙ ሴቶችም ብርታት ይሆናል። እኔ ባለፍኩበት መንገድ ሰዎች እንዳያልፉም ለማጠንከር እሞክራለሁ። ታዲያ አንድ ቀን አንድ ትልቅ ነገር ተፈጠረ። ይህን ሁሉ ታሪክ ስነግራችሁ መደምደሚያው ይህ እንዲሆን እፈልጋለሁ። አንድ ወቅት በቤተ ክርስቲያን ውስጥ ተጋብዤ ታሪኬን እንዳካፍል ጠየቁኝ። እኔም አካፈልኳቸው። ታዲያ ይህ ከሆነ በሳምንቱ በፍሎሪዳ ውስጥ በሚገኝ ሌላ የቤት ህብረት ውስጥ ማለትም የእህቶች የቤት ህብረት ውስጥ ቁጭ ብዬ ነበር። ፕሮግራም ከመጀመሩ በፊት ጸለይን፣ አመለክን፣ ቆንጆ ጊዜን አሳለፍን። ሁሉ ነገር ትክክል ነበር።
የእግዚአብሔር መንፈስ በዛ ስፍራ በደንብ ነበር። እኔም አይኖቼን ጨፍኜ እግዚአብሔር አምላኬን እያመሰገንኩኝ ነው። እንዴት እንደሆነ በማይገባኝ መንገድ እዛው ጨፍኜ በማመልክበት ስፍራ ሆኜ ድንገት የሆነ ነገር ስቦ ወሰደኝ። አይኖቼንም እንደምንም አድርጌ ስገልጥ ሌላ ስፍራ ውስጥ ነበርኩኝ። የሆነ ረዘም ያለ አግድም መቀመጫዎች የሚመስሉ ነገር ላይ ቁጭ ብያለሁ። ስፍራው እጅግ በጣም የሚያምርና በወርቅ በተፈጥሯዊ ነገሮች የተሞላ ነው። በህይወት ዘመኔ እንደዚህ አይነት የተዋቡ ነገሮችን አይቻለው። በቃ እጅግ በጣም ያምራል። ሳሩ ያምራል፣ እላዩ ላይ ያሉት አበባዎች ያምራሉ። ደግሞ በዛ ውበት ላይ የሆነ የሚፈስ የሚያምር ወንዝ አለ፣ ኩልል ያለ ወንዝ። ታዲያ በዛ ቆንጆ ስፍራ ውስጥ ድንገት አንድ ወንድና አንድ ሴት እየተሯሯጡ ተመለከትኩኝ። ሕፃናት ነበሩ። ሁለቱም መጡና አንዱ በግራ አንዷ ደግሞ በቀኝ ጉንጬ ሳሙኝ። ታዲያ እነዚህ ልጆች ደጋግመው እናቴ ይቅር ብለንሻል እያሉ ይነግሩኝ ነበር። We forgive you, Mommy. We forgive you, Mommy. We forgive you. I said, we love you, Mommy. We love you. We love you. And I said, we'll see you again. እንወድሻለን፣ በድጋሚ ልናይሽ እንጓጓለን። ይህ ድምጻቸው ገና በጆሮዬ እያቃጨለ ሳለ ወዲያውኑ ተመልሼ ወደ ነበርኩበት ስፍራ ተወሰድኩ። ያ የቤት ብረት እናረግበት የነበረው ሶፋ ላይ። የሚገርመው ነገር ግን አሁንም ቢሆን ወደዛ ስፍራ ወደ ቀድሞ ቦታዬ ወደ ቤት ብረቱ ከተመለስኩኝ በኋላ እነዚህ ትናንሽ ብላቴናዎች የሳሙበት ቦታ ላይ ስሜቱ ነበር። ሲስሙኝ የነበረው ስሜት ነበር። እነዛ ትናንሽ ከንፈሮቻቸው ጉንጬን ሲስሙ የነበረው ጊዜ ትዝ አለኝ። እባካችሁ ምናልባት ይህንን የምታዳምጡ ሴት ከሆንሽ አንድ መልእክት ላስተላልፍልሽ እፈልጋለሁ። ምናልባትም በውርጃ ውስጥ ያለፍሽ ሴት ከሆንሽና ምናልባትም ደግሞ ገና ልጅሽ ሳይወለድ ከሞተችብሽና ልጄ ወዴት ነው ያለችው የሚለው ሐሳብ ውስጥሽ ካለ ኢየሱስ እነዛ በምድር ላይ የሞቱት ልጆች ከሱ ጋር እንደሆኑ እንድታቂ ይፈልጋል። በኢየሱስ እጅ ላይ ናቸው። ከየትኛውም ጊዜ በላይ ማንም ሊሰጣቸው ከሚችለው በላይ ፍቅርና እንክብካቤ እየተሰጣቸው ነው። በዛ በምንመኘው ስፍራ በመንግሥተ ሰማይ ውስጥ ሆነው እየተዝናኑ ነው። እንዲሁም ከነሱ ይልቅ እኛ እናሳዝናለን። እነሱ ከላይኛው አባታቸው ከእግዚአብሔር ጋር ናቸው። እነዛ ትናንሽ ብላቴናዎች ይመለከቱናል፣ ያዩናል። በደመናት ውስጥ ካሉ ምስክሮች አንዱ የኛ ልጅ ነው። ምናልባትም ከሞተብሽ ልጅሽ ያንቺ ልጅ በደመናት ውስጥ ካለው ምስክር አንዱ ነው። ስሜት አላቸው፣ መንፈስ አላቸው፣ ይወዷችኋል፣ ያውቃችኋል። ልጸልይላችሁ እፈልጋለሁ። ማንኛውም የተሰበራችሁበት ያዘናችሁበትና የጎዳችሁ ነገር ቢኖር እግዚአብሔር አምላክ በኢየሱስ ክርስቶስ ስም ያ የተሰበራችሁበትና የደማችሁበትን ቦታ ይፈውስላችሁ። በእናንተ ላይ ያለ ማንኛውም የኩነኔ ቀንበር በጌታ በኢየሱስ ስም ይነሳ። አንድ ቀን ከምትናፍቁት ኢየሱስ ጋር ትገናኛላችሁ። እስከዛው ድረስ በእግዚአብሔር ታመኑ። እናመሰግናለን። ቪዲዮን ላይክ እና ለሰዎች ሼር አድርጉት። ተባረኩ።